ፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማትች ነበር? አዎ። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ዕለት ሩታ እርጉዝ መሆኗን ማረጋገጫ የእርግዝና አስትራሳውንድ ወረቀቱን ይዛ መታ እንግዲህ ፈገግ ብላ በደስታ ከኤፍሬም ጋር ሆነው ለአብርሽ አሳይተውት ነበረ። አብርሽ ግን ምንም አላመነበትም። ቤተሰብ አላመነበትም። ልቡ ድንጋይ ነው የሆነው አብርሽ በዚህ ሰዓት ማለት ነው። አይደለም ልጅ አለ ቀርቶ ማለት ነው ብር ይወዳል። የብር አይነት ቢፈስለት መሬት ላይ የዳይመንድ አይነት ቢፈስለት ልቡ ድጭ የሚል አይመስለኝም። አንዴ ልቡ ሸፍቷል በቃ። እና ሩታ ለምንድን ነው ተከብረሽ እውነት ስብስብ ብለሽ ብትቀመጪ ይሻላል ብዬ ነው የማስበው። ምክንያቱም አብርሽ የውጭ ዳቦ ቀምሷል፣ ዳቦ ቀምሷል። እንደው ወንድ ልጅ ማለት ነው ወንድ ልጅ ትዳሩን ትቶ ውጭ ካደረ ከውጭ ሴት ጋር ከሻፈደ መመለሻው በጣም ከባድ ነው። መልሳለሁ ማለት ያንን ሰው ይከብዳል፣ ጊዜ ይወስዳል ማለት ነው። አንዴ አይቅመስ በቃ፣ አንዴ ከእጃቸው አያፈት ልክ እሱን ለመመለስ ከበድ ይላል። እናም ማለት ነው አብርሽ የቀመሰው ነገር አለ፣ ዳቦ ተለይቶበታል። ሩታ አትድከሚ፣ ተይው። እኔ ፍላጎት ካለሽ አንቺ ያው ተወጀዋለሽ፣ ታፈቅሬዋለሽ። መጀመሪያም ስትመጪ አፍቅረሽ ወደሹ በንጹህ ልቦናሽ ነው የመጣሹ። ይሄ ማንም ሀገር ያወቀው ፀሐይ የሞቀው ነገር ስለሆነ አብርሽ ብዙም ፍቅር አልነበረውም። አሁንም ደግሞ እንደምታዩት ነው። አብርሽ በየሄደበት ነው የሚወደው የሚያፈቅረው ማለት ነው። እና ስለዚህ ሩታ ማለት ነው እንደኔ ብታዩ ዝም ብትዩ ይሻላል። በእርግጥ ለማየት ያብቃችሁ ቤተሰብ። አብርሽ አወዳደቁ አያምርም። ተመልሶ ሩታ ጋር ነው የሚሄደው። እንደው ከምላሴ ላይ ፀጉር ትነቅላላችሁ ማለት ነው። ተመልሶ ሩታ ጋር ነው የምትሄደው። መሄጃው ሩታ ናት፣ መጨረሻው ሩታ ናት። በቃ ለምን በሉኝ፣ ይሄ ልጅ ስላለ ምናምን አይደለም። እሷ የፈለገ ነገር ቢያደርግ እንኳስ ማለት ነው ትቀበለዋለች። ስለምትቀበለው ይቅርታ ስለምታደርግለት መልሳ ስለምትለምነው ነው አሁንም እንደፈለገ ሌላ ሴት ጋር እየሄደ የሚያድረው የሚውለው በእሷ ላይ የሚጫወትባት። ምክንያቱም ማለት ነው ባጣ ቆይኛለዋ። ከሄርሜላ የሆነ ነገር ሲከፋው ሩታ ጋር ይሄዳል፣ ከሩታ ሲከፋው ሄርሜላ ጋር ይሄዳል። ይሄ የማን ችግር ነው? የአብርሽ ችግር ሳይሆን የሁለቱ ሴቶች ችግር ነው። ሩታም ራሷን አላስከበረችም። ሄርሜላም ወይም የኔ ነው ብላ ጭብጥ አድርጋ አልያዘችውም። ስለዚህ ማለት ነው ሁለቱም ከፍተውለታል። በቃ ስለከፈቱለት እንደፈለገ ይዘላል ማለት ነው። እና እንደኔ ግን ሩታ ብትወጂውም የልጅሽ አባትን ቢሆን ግን በዚህ ልክ መለመኑ ራሱ ለአንቺ በቃ እኔ ዝቅ ማለት ነው ብዬ ነው የማስበው። ስለዚህ ቆፍጠን ብለሽ ልጆችሽን ብታሳድጊ አይሻልም? ይሄ እርግዝና እውነትም ሆነ ውሸትም ሆነ ማለት ነው መቼም ሁለት ልጅ ማሳደግ አያቅትሽም። እርግጠኛ ነኝ ማለት እየሰራሽ ስለሆነ ታገኛለሽ። ከዛ ውጭ ግን ለምንድን ነው በዚህ ልክ እመን አትመን የምትይው? ለምንድን ነው ራስሽ ለምን ደግሞ አታስከብሪው? በቃ ሴት ነሽ አይደል? ስንት ሲንግል ማሞች እኮ አሉ አይደል? እንዴ ልጆቻቸውን ቀብረር ብለው የሚያሳድጉ። እንደዚህ በላይሽ ላይ እየተጫወተ አልፈልግሽም እያለ በሰው ፊት እያዋረድሽ ንቂ እንጂ ምንድን ነው?